ቻናል ተከታታዮች ዛሬ ስለ ኖሚናል እና ሪል ጂዲፒ እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁ። ላይክ በማድረግ ቪዲዮውን ጀምሩ። እንደዚሁም ለሌሎች ጓደኞቻችሁ እንዲደርስ ሼር አድርጉላቸው። ስለዚህ ኖሚናል ጂዲፒ ምን ማለት ነው? ሪል ጂዲፒስ ምን ማለት ነው? ሁለቱ ልዩነቱ ምንድን ነው የሚለውን እንማማራለን። ኖሚናል ጂዲፒ or NGDP is a monetary or the market value of all goods and services produced at a particular time value at current price። በደንብ መያዝ ያለባችሁ የሁለቱን ልዩነት በሚገባ ለመረዳት ማለት ነው። ኖሚናል ጂዲፒ እንግዲህ የሚለካው አት ከረንት ፕራይስ ነው። ከረንት ፕራይስ ላይ የአንድ እቃ ወይም አገልግሎት ምን ያክል ነው የሚለውን የሚለካ ማለት ነው። በሞኒተሪ ቫሊዩ ወይም በገንዘብ ማለት ነው። But production of different years cannot be compared using nominal GDP since the value of money change። ያንዳንዱን አመት ወይም የተለያየ አመታትን ማለት ነው የኖሚናል ጂዲፒ ማስላት አይቻልም። production of different year cannot be compared using nominal GDP since the value of money changed። የገንዘብ ቫሊዩ በየጊዜው ስለሚቀየር ማለት ነው። because GDP is the price time quantity figure። GDP ስንል price times quantity ማለት ነው። ያ ማለት ደግሞ it changes in either quantity or price affects the size of nominal GDP። ኳንቲቲው ወይም ፕራይስ ለውጥ ስለሚኖር በኖሚናል ጂዲፒው ላይ ለውጥ ይኖራል ማለት ነው። አፌክት ያደርገዋል ማለት ነው። but it is the quantity of goods service produced and distributed which affects the standard of living not the price። quantity of goods and service እቃዎችና አገልግሎቶች ከተመረቱ በኋላ እና ለማህበረሰቡ ወይም ለሰዎች ሲከፋፈሉ ማለት ነው አፌክት የሚያደርጉት ስታንዳርድ ኦፍ ሊቪንግ ነው እንጂ ፕራይስን አይደለም ማለት ነው። to illustrate the difference between nominal GDP and real GDP በኖሚናል ጂዲፒ እና በሪል ጂዲፒ መካከል ያለውን ልዩነት ለማወቅ the economy producing only two goods ጤፍ and sugar አንድ እንግዲህ ኢኮኖሚ ወስደን ምርትን ወስደን ማለት ነው ጤፍንና ስኳርን ሁለት ምርቶችን ወስደን በቀላሉ ማወዳደር እንችላለን። in this economy GDP is the sum of the value of all the ጤፍ produced and the value of all the sugar produced። GDP ስንል በኢኮኖሚ ውስጥ የተመረተው ጤፍ አጠቃላይ እና የተመረተው ስኳር በኩንታል ሊሆን ይችላል አጠቃላይ ማለት ነው። ወይም ደግሞ በገንዘብ ተለክቶ ማለት ነው። that is GDP ማለት ነው price of ጤፍ times quantity of ጤፍ plus price of sugar plus quantity of sugar። GDP ስንል እንግዲህ እያንዳንዱን ምርት ፕራይስ በኳንቲ ተባዝቶ ተደምሮ የሚገኘው ውጤት ጂዲፒ እንለዋለን። ለምሳሌ የቀረበው እዚህ ጤፍ እና ስኳር ምርት ይሁን እንጂ ሌሎች በርካታ ምርቶች አሉ። የግብርና ምርቶች፣ የኢንዱስትሪ ምርቶች፣ የአገልግሎት ወይም ሰርቪስ፣ ኮንስትራክሽን እና ማዕድን፣ የሌሎች በአጠቃላይ ምርቶች መደመር ይኖርባቸዋል ማለት ነው። apparently GDP is a good way of measuring the average value of all goods produced in the year። እንግዲህ ጂዲፒ ወሳኙ መለኪያችን ነው ማለት ነው። የአንድን ምርት በአመት ውስጥ የተመረተውን አጠቃላይ እቃዎች እና አገልግሎቶችን ማለት ነው። yet it is not a good way of measuring difference in average quantity of goods produced over time because GDP can go up from year to year for two-year reasons because of the price rise or because of the quantity rise። እዚህ ጋር እንግዲህ ጂዲፒ በአንድ አመት ውስጥ ያለውን የሚያሰላ ነው፣ ግን ከአመት አመት ደግሞ የኳንቲ እና የፕራይስ ለውጥ ሊኖር ይችላል ማለት ነው። እንግዲህ thus GDP computed by this method is not a good measure of economic well-being።
በዚህ መንገድ የሚሰላው ጂዲፒ ብዙውን ጊዜ የኢኮኖሚክ ዌልቢንግን በአግባቡ ሊለካ አይችልም ማለት ነው። ምክንያቱም ጂዲፒ ሊለካ የሚችለው በከረንት ይር ነው። at the market price all goods and service produced in a given year ስለሆነ በየአመቱ የተለያየ ፕራይስ እና ኳንቲ ሊፈጠር ስለሚችል እንግዲህ የኢኮኖሚ ዌልቢንግን በትክክል ሊለካልን አይችልም። That means nominal GDP does not accurately reflect how well the economy can satisfy the demands of the economy at economic agent ማለት ነው። ኖሚናል ጂዲፒው እንግዲህ የማህበረሰቡን የአንድ ኢኮኖሚ ፍላጎት ማሳካት አይችልም፣ ሪፍሌክት ማድረግ አይችልም ማለት ነው። ሊገልጽ አይችልም ማለት ነው። ለማሳካት ሳይሆን ሊገልጽ አይችልም የሚለውን እንረዳለን ማለት ነው። If all price doubles without any change in quantity of goods and service produced, GDP would double. እንግዲህ በምርትና አገልግሎት ላይ ምንም አይነት ለውጥ የኳንቲቲ ለውጥ የመጠን ለውጥ ሳይኖር ገንዘቡ ግን ፕራይሱ ዳብል ቢሆን ጂዲፒው ምን ይሆናል? ዳብል ይሆናል ማለት ነው። በእጥፍ ይጨምራል ማለት ነው። At this junction, it would be misleading to say that the economy ability to satisfy demand has doubled, since quantity of everything goods and service produced remains unchanged. እቃዎችና አገልግሎቶች የተመረጡት ለውጥ ባይኖርም ግን የፍላጎትን ሳያሳኩ ግን ፕራይስ በመጨመሩ ምክንያት ዳብል የሆነ ጂዲፒው። ስለዚህ ይሄ ምን ሊያደርግ ይችላል? ሚስሊድ ሊያደርግ ይችላል ማለት ነው። ወደ ተሳሳተ ድምዳሜ ሊወስደን ይችላል ማለት ነው። The economy called the value of goods and service at current price nominal GDP እንግዲህ ኢኮኖሚስቶቹ የምጣኔ ሀብት ባለሙያዎቹ ማለት ነው የእቃዎችና አገልግሎቶችን በከረንት ፕራይስ ላይ ተመርኩዘው መለካት የሚቻለው ነው የሚሉት ኖሚናል ጂዲፒ ነው ብለው ያብራራሉ ወይም ይናገራሉ ማለት ነው። እንግዲህ to compare GDPs of different periods ጂዲፒን የተለያየ ጊዜን ለማወዳደር or to see changes in the economy performance nominal GDP must be adjusted for price changes. nominal GDPው price change adjust ይደረጋል። in other words real or constant ብር GDP should be used. real or constant ብር or dollar can be used. ገንዘብ በትክክለኛው መንገድ ማለት ነው ሪል የሆነው እንጠቀማለን። ወይም ሪል ጂዲፒ ማለት ነው ስንል it measures each year's output in terms of the price prevailed in a selected base year. base year ተመርጦ በዛ የሚባዛ ከሆነ ፕራይስ በኳንቲቲ ሪል ጂዲፒ at constant price ልንለካ እንችላለን። ይህን ሪል ጂዲፒ እንለዋለን in terms of price prevailed ሲሆን ማለት ነው። ስለዚህ ሪል ጂዲፒ ምንድን ነው ስንል which is the value of goods and service produced during the year measured using a common sets of price. አንድ አይነት ፕራይስ ለተለያየ ዓመታት መጠቀም ማለት ነው። thus prices are the one that prevail in one year called the base year. base year ላይ ትኩረት የሚያደርግ ከሆነ ሪል ጂዲፒ እንላለን። ከረንት ፕራይስ ላይ ቤዝ የሚሆን ከሆነ ደግሞ ኖሚናል ጂዲፒ እንላለን ማለት ነው። አሁን ሰንጠረዡ ላይ ያለውን እንመልከት እስኪ በተገቢ መንገድ። እዚህ ጋር ዓመተ ምህረት አለ 1999 2000 2001 እና 2002 እዚህ ጋር ደግሞ በየዓመተ ምህረቱ የተዘረዘሩ ኳንቲ አለ። ኳንቲ 10 12 13 13 እያለ ይቀጥላል። ፕራይስ ደግሞ በተመሳሳይ መንገድ በየዓመቱ ለውጥ አለ። የመጀመሪያው 1999 20 ሺህ ሲሆን በሚቀጥለውም 20 ሺህ ነው። ግን 2001 ላይ ለውጥ አደረገና ፕራይስ 26 ሺህ ሆነ። 2002 ላይ ደግሞ ጨመረ 30 ሺህ ደረሰ ማለት ነው። ስለዚህ ኖሚናል ጂዲፒ ስንል ምን ማለት ነው? ኖሚናል ጂዲፒ አት ከረንት ፕራይስ ብለን ትርጉም ሰጥተን ስለነበር በቀላሉ ኳንቲቲ ሲባዛ በፕራይስ የእያንዳንዱን ዓመት መስራት እንችላለን። ለምሳሌ 1999 የኖሚናል ጂዲፒው 10 ሲባዛ በ20 ምን ይሆናል? 200 ሺህ ይሆናል ማለት ነው። ቀጥታ ማባዛት ነው። የ2012 ሲባዛ በ20 ሺህ 240 ሺህ ይሆናል። የ2021 ደግሞ ኳንቲቲው 13 ነው ሲባዛ በ26 ሺህ ፕራይስ ቼንጅ ስላለ 338 ሺህ ይሆናል ኖሚናል ጂዲፒው ማለት ነው።
በ2002 13 ነው ኳንቲቲው ከ2001 ጋር ተመሳሳይ ነው፣ ግን የፕራይስ ለውጥ አለ። 13 ሲባዛ በ30 ሺህ ስንት ይሆናል? 390 ሺህ ይሆናል ማለት ነው። እንግዲህ ኖሚናል ጂዲፒን በዚህ መንገድ ካሰላን ሪል ጂዲፒ ምንድን ነው ስንል ቤዝ ይር አድርጎ የሚይዘው የ2000 ነው። የ2000 ይር እዚህ ጋር ዓመተ ምህረት ልንለው እንችላለን፣ ወይም እንደ ኢሮፒያን አቆጣጠር ልንል እንችላለን። ግን እሱ ማተር ያደርገንም ቢሆንም ቤዝ ይር የተጠቀመው ፕራይስን 2000 ነው። ስለዚህ የመጀመሪያው ሪል ጂዲፒ 10 ኳንቲው 10 ስለሆነ ቤዝ ይር የ2000 ስለተጠቀመ 10 ሲባዛ በ20 ሺህ ስንት ይሆናል? 200 ሺህ ይሆናል ማለት ነው። በተመሳሳይ መንገድ የ2000 ኳንቲ 12 ስለሆነ ቤዝ ይሩም ፕራይስ 20 ሺህ ስለሆነ በቀጥታ ሲባዛ 240 ሺህ ይሆናል። እንግዲህ ለውጥ የሚኖረው ኳንቲቲ 13 ሲሆን 2001 ላይ ቤዝ ይር ፕራይስ ሪል ጂዲፒ የተጠቀምነው የ2000 ስለሆነ 13 ሲባዛ በ2000 ስንት ይሆናል? እዚህ 260 ሺህ ይመጣል ማለት ነው። በደንብ ግልጽ ለማድረግ 13 ኳንቲ ነው ሲባዛ ቤዝ ይር ፕራይስ የ2000 ስለሆነ በቀጥታ ይሄን ነው የምንወስደው 20 ሺህ ማለት ነው። 20 ሺህ ሲባዛ በ13 ስንት ይሆናል? 260 ሺህ ይሆናል ማለት ነው። በተመሳሳይ የ2002ን ስንሰራ ኳንቲቲ 13 ነው። ኳንቲቲው 13 ስለሆነ ቤዝ ይር ፕራይሳችን ለሪል ጂዲፒ የተጠቀምነው 20 ሺህ ስለሆነ 13 ሲባዛ በ20 ሺህ ስንት ይሆናል ማለት ነው? 260 ሺህ ማለት ነው። ስለዚህ በኖሚናል ጂዲፒ እና በሪል ጂዲፒ መካከል ያለው የብዜት ለውጥ መጠን ለውጥ ማለት ነው አለ። እዚህ ጋር ኖሚናል ጂዲፒው እየጨመረ ነው ሄደው 390 ሺህ የመጨረሻው የምንመለከት ደርሷል። ሪል ጂዲፒው ግን 260 ሺህ ነው ማለት ነው። ስለዚህ ቢያንስ በብዙ መጠን ማለት ነው ሪል ጂዲፒው የቀነሰ እንደሆነ እንመለከታለን ማለት ነው። እንግዲህ ውድ የዩቲዩብ ቻናል ተከታታዮች በሪል ጂዲፒ እና በኖሚናል ጂዲፒ መካከል ያለውን ግልጽ ለማድረግ እና ለማብራራት ተሞክረዋል። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በተመሳሳይ ይህንን ቻናል ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።